በእንቅልፍ ጊዜ ማንኮራፋት ወይም ስኖሪንግ በምን ምክንያት ይከሰታል? በአጠገባችን ያለ ሰውስ ካንኮራፋ ምን ማድረግ ይኖርብናል? ሰላም ሰላም የዩቲዩብ ቤተሰቦች እንዴት ናችሁ? እንደምን ቆይታችኋል? ዛሬም እንግዲህ እንደተለመደው አንድ የጤና ጉዳይን ይዤ ተመልሻለሁ። ዛሬ እንግዲህ ቀደም ብዬ እንዳሳወኳችሁ የምናየው ስኖሪንግ ወይንም በእንቅልፍ ጊዜ ማንኮራፋት በምን ምክንያት ይከሰታል? እንዴትስ መደረግ ይኖርበታል? በአጠገባችን ያለ ሰው በሚንኮራፋበት ጊዜ እኛ ምን ማድረግ አለብን የሚለውን እናያለን። ቪዲዮውን እስከ መጨረሻው ድረስ ተመልከቱ። አዲስ ከሆናችሁ ደግሞ ሰብስክራይብ እንዳይረሳ፣ እንዲሁም ሼር በማድረግ ለሌሎች አድርሱ። ላይክም እንደተጠበቀ ይሁን። እስከ መጨረሻው ድረስ አብራችሁን ቆዩ። ማንኮራፋት እንዴት ነው የሚተረጎመው ስንል ማንኮራፋት በብዛት እንግዲህ በዓለማችን ውስጥ ቢያንስ 45% የሚሆነው የዓለማችን ሕዝብ በህይወቱ በሆነ ጊዜ ላይ ያንኮራፋል ወይም አልፎ አልፎ ያንኮራፋል። እንዲሁም 25% የሚሆኑ ህዝቦች ደግሞ በየሌሊቱ ያንኮራፋሉ። ስለዚህ ምን ያህል ሰው በዚህ ሁኔታ ውስጥ እንዳለ ማወቅ እንችላለን። ማንኮራፋት ማለት ከአፍንጫ ወይንም ከአፋችን የሚወጣ እና እጅግ አጠገባችን ያለን ሰው የሚረብሽ ድምፅ ነው። ይህም የሚሆንበት ምክንያት ምንድነው? ምክንያቱ ስናይ በአፍንጫችን ውስጥ ወይንም በአፋችን ውስጥ ያሉና ወደ ሳምባ አየርን የሚወስዱ የአየር ቱቦዎች በአንድም በሌላ ምክንያት ሲዘጉ ወይንም መደፈን ሲገጥማቸው የሚገጥም ወይንም የሚከሰት ድምፅ ነው። ስለዚህ ዋነኛ ምክንያት የሚሆነው እነኚህ የአየር ቱቦዎች በተለያዩ ምክንያቶች መደፈን ሲገጥማቸው የሚከሰት ረባሽ የሆነ ድምፅ ነው ማንኮራፋት ወይንም በእንግሊዝኛው ደግሞ ስኖሪንግ የምንለው ማለት ነው። ምክንያቶቹ ምንድን ናቸው ነው? በዋነኝነት ብዙ ሰዎች ያንኮራፋሉ። ነገር ግን የዛ የማንኮራፋት ምክንያት ዋነኛው ይሄ የአየር ቱቦ አፍንጫችን ውስጥ ወይም አፋችን ውስጥ ያሉ የአየር ቱቦዎች መደፈን ይሁን እንጂ ብዙ አይነት ምክንያቶች አሉት፣ የተለያዩ ምክንያቶች አሉት እናያለን። የመጀመሪያው ምክንያት ክብደት ነው። ከመጠን ያለፈ ክብደት ያለባቸው ሰዎች ክብደታቸው በተመጣጣኝ ከሆነ ሰዎች ይልቅ የማንኮራፋት ዕድላቸው ከፍ ያለ ነው። ዋነኛው ምክንያት ተብሎ የሚታሰበው ክብደት ነው። ሁለተኛው ደግሞ የአልኮል መጠጥ እና ማጨስ። ብዙ ጊዜ የአልኮል መጠጥ እንደሚታወቀው ብዙ ጊዜ በአገር ውስጥም በውጭ ሀገራትም በማታ ነው ብዙ ጊዜ ሰዎች የሚወስዱት። ስለዚህ ለእንቅልፍ ሰዓት በቀረበ ሰዓት አልኮልን መውሰድ ማንኮራፋት እንዲኖር ያደርጋል። ሌላው ደግሞ የአፍንጫ ችግር ነው። የአፍንጫ ችግር ማለት አፍንጫን የሚያጠቁ አፍንጫችን ውስጥ ያለውን የአየር ቱቦ የሚያጠቁ የተለያዩ በሽታዎች አሉ። እንደምናውቀው እንደ አስም፣ እንደ ሳይነስ ያሉ በሽታዎች ማለት ነው። እነዛ ያለባቸው ሰዎች ከሌለባቸው ሰዎች ይልቅ ይሄ ማንኮራፋት ይገጥማቸዋል። እንዲሁም እርግዝና ጊዜ እርጉዝ ካልሆኑ ሴቶች ብዙ ጊዜ ያንኮራፋሉ ማለት ነው። እንዲሁም ሃይፖታይሮይዲዝም ነው። የታይሮይድ የሚባለው ሆርሞን መጠናቸው ወይንም የታይሮይድ ሆርሞን መጠናቸው ያነሰ ሰዎች የታይሮይድ ሆርሞን እጥረትም የማንኮራፋትን ሊያስከትል ይችላል። እንዲሁም እንቅልፍ እጦት፣ ለረጅም ጊዜ ያልተኙ ሰዎች፣ ሰውነታቸው የእንቅልፍ እጦት የገጠመው ሰዎች ብዙ ጊዜ ከተኙ ያንኮራፋሉ። እንዲሁም የአፍንጫ መደፈን ሊሆን ይችላል። በተለያየ መንገድ አፍንጫ ውስጥ ያለ ነገር ይሄ የአየር ቱቦችን የሚደፍን ነገር አፍንጫ ውስጥ ከገባ እንድናንኮራፋ ሊያደርግ ይችላል ማለት ነው። ሌሎች ደግሞ ወንዶች የበለጠ ከሴቶች ይልቅ ያንኮራፋሉ። አብዛኛውን ጊዜ ማንኮራፋት ወንዶች ላይ ነው የሚገጥመው። ይህም የሚሆንበት ምክንያት ዋናው ነገር ይህ አልኮል የመሳሰሉ ነገሮችን የማጨስ የመሳሰሉ ነገሮችን ከሴቶች ይልቅ ወንዶች ያዘወትራሉ። ስለዚህ በዛ ምክንያት ብዙ ጊዜ ይሄ ማንኮራፋት ከሴቶች ይልቅ ወንዶች ላይ ይከሰታል ማለት ነው። ምክንያቶቹ እንግዲህ እነዚህ ናቸው። እንግዲህ ማንኮራፋት ሲገጥም ምንድን ነው መደረግ ያለበት? አንደኛ የሚያንኮራፋው ሰው ራሱ ምን ማድረግ አለበት? ሁለተኛው ደግሞ በአጠገባችን የሚያንኮራፋ ሰው ካለ እኛስ ምን ማድረግ አለብን የሚለውን ደግሞ በተከታይ እናያለን ማለት ነው። የመጀመሪያው ማንኮራፋት ያለበት ሰው ወይም በተደጋጋሚ የሚያንኮራፋ ሰው ምንድን ነው ማድረግ ያለበት የሚለው በመጀመሪያ ክብደት መቀነስ፣ በተለይ ክብደቱ እጅግ ከፍ ያለ ከሆነ መቀነስ ይኖርበታል። ሁለተኛው ደግሞ በጎን መተኛት፣ በጀርባ ከመተኛት ይልቅ በጎን መተኛት ይህ ማንኮራፋትን እንዲቀንስ ያደርጋል። ብዙ ጊዜ ማንኮራፋት የሚገጥመው ሰዎች በጀርባቸው ሲተኙ ነው። ስለዚህ በጎን መተኛት ነው። ሌላው ደግሞ ናሳል ስትሪፕ ይባሉ አሉ። ይሄ አፍንጫችን ላይ የሚደረጉና ይሄ አፍንጫችን ውስጥ ያሉን የአየር ቱቦ እንዲሰፋ በማድረግ
ማንኮራፋትን እንዲቀንስ የሚያደርጉ አሉ። በተደጋጋሚ በየሌሊቱ የሚያንኮራፉ ሰዎች ይህ ናሳል ስትሪፕ የሚባሉ አፍንጫችን የሚደረጉ ነገሮች አሉ። እሱን ገዝተው መጠቀም ይችላሉ እና በጎን መተኛት እጅግ ለመቀነስ ይጠቅማሉ ማለት ነው። ሌላው ደግሞ የእንቅልፍ ሰዓት ላይ ወይም ማታ ላይ አልኮል መጠጦችን አለመውሰዱ። እንግዲህ በብዛት ሰዎች አልኮል መጠጥን የሚወስዱት ማታ ላይ ነው። እንደምናውቀው ከስራ በኋላ ምናምን ለመዝናናት አየር ለመቀበል በሚል ብዙ ጊዜ አልኮል ማታ ላይ ነው የሚጠቀሙ። ነገር ግን ዋነኛው የማንኮራፋት ምክንያት የሚሆኑ ይሄ ለእንቅልፍ ሰዓት በቀረበ ጊዜ ውስጥ አልኮል መውሰድ ማንኮራፋትን ያመጣል ተብሎ ስለሚታሰብ ዋነኛው ምክንያቱም ይሄ ነው ተብሎ ይታሰባል። ስለዚህ በእንቅልፍ ሰዓት ላይ ወይም በማታ አልኮል መውሰድ ማቆም ይኖርብናል። ይሄ ማንኮራፋት ያለበት ሰው ተደጋጋሚ የሚያንኮራፋ ከሆነ። ሌላው ደግሞ በቂ እንቅልፍ ማግኘት ነው። እንዳልኳቸው አንዱ ምክንያት የሚሆነው ለማንኮራፋት በቂ እንቅልፍን ማጣት ስለሆነ በቂ እንቅልፍ ማግኘት፣ በየሌሊቱ በቂ እንቅልፍ መተኛት ይሄ ማንኮራፋትን ሁኔታ ለመቀነስ ይረዳል። እንዲሁም ሌሎች ችግሮች ካሉ አስም የመሳሰሉ ሳይነስ የመሳሰሉ ችግሮች ካሉ እነሱንም በመድኃኒት የሚሆነ በተለያዩ ሕክምናዎች በመቀነስ ይሄ ማንኮራፋትን ለመቀነስ ይረዳል ማለት ነው። ስለዚህ ይሄ ማንኮራፋት ይሄንን በማድረግ የሚያንኮራፉ ሰዎች ይሄ ማንኮራፋት እንዳይኖር ወይም የማንኮራፋት ሁኔታ ድግግሞሹ መቀነስ ይቻላል ማለት ነው። ነገር ግን ሌሎች አንዳንድ ጥንቃቄ ማድረግ ያለብን ነገሮች አሉ። ምክንያቱም ማንኮራፋት ራሱን የቻለ በሽታ መታወቅ ያለበት ነገር ማንኮራፋት በሽታ ሳይሆን ምናልባት ግን ለሌላ በሽታዎች ምክንያት ሊሆን ይችላል ወይም ምልክት ምናልባት ግን ለሌላ በሽታዎች ምን ሊሆን ይችላል ምልክት ሆኖ ሊያገለግል ይችላል። ሌሎች ከበድ ላሉ በሽታዎች ምልክት ሆኖ ሊያገለግል ስለሚችል የሚያንኮራፉ በተደጋጋሚ የሚያንኮራፉ ሰዎች እኔ አሁን የምነግራቸው ምልክቶች ካለባቸው የሚያሳዩ ከሆነ የሕክምና ባለሙያን ማማከር ይኖርባቸዋል ማለት ነው። የመጀመሪያው ምንድነው? የእነኝህ የሚያንኮራፉ ሰዎች በቀን ላይ እንቅልፍ እንቅልፋል ሌሊትም ተኝተው ቀኑም እንቅልፍ የሚላቸው ከሆነ የሚያንኮራፉ ሰዎች ይሄ የሕክምና እርዳታ ያስፈልገዋል። ስለዚህ ወደ ሐኪም ቤት መሄድ ይኖርባቸዋል። ሌላው ደግሞ ትኩረት ማጣት ወይም ፎከስ ማጣት፣ ቀን ላይ አንድ ነገር ላይ ማተኮር መቸገር ወይም በተለያየ ነገር መወጠር፣ ጭንቅላት እንዲሁ ዝም ብሎ ቢዚ መሆን ካለ የሚያንኮራፉ ሰዎች ላይ ነው። ይሄ ካለ የጤና ባለሙያ ማማከር ይገባል። ሌላው ደግሞ የሚያንኮራፉ ሰዎች ጠዋት ላይ ከባድ ራስ ህመም የሚገጥማቸው ከሆነ በብዛት የሚያንኮራፋ ሰው ራስ ህመም ጠዋት የሚገጥመው ከሆነ ይሄ የሕክምና ባለሙያዎችን ማማከር ይኖርባቸዋል። እንዲሁም የጉሮሮ ቁስለት የሚከሰት ከሆነ በሚያንኮራፉበት ጊዜ ወይንም የሚያንኮራፉ ሰዎች ብዙ ጊዜ ይሄ ነገር የሚከሰትባቸው ከሆነ ይሄ ሌላ ከበድ ላለ በሽታ ምን ምክንያት ሆኖ ሊሆን ስለሚችል የሕክምና ባለሙያ ማየት ይኖርብናል። ስለዚህ ማንኮራፋት ራሱን የቻለ በሽታ ተደርጎ አይታይም። እንዳልኳችሁ የአፍንጫቸው ውስጥ ወይም አፋቸው ውስጥ ያሉ የአየር ቱቦዎች በተለያየ ምክንያት ሲዘጉ ሲደፈኑ ስለሆነ የሚመጣው። ነገር ግን ማንኮራፋት ብዙ ጊዜ ከበሽታ ጋር የተያያዘ ባይሆንም አንዳንድ ጊዜ ለአንዳንድ በሽታዎች እንደ ምልክት ሊያገለግል ስለሚችል እነኛውን የነገርኳቸው ምልክቶች ካለበት የሚያንኮራፋው ሰው በተሻለ መጠን በፍጥነት የሕክምና ባለሙያ ማማከር ይኖርበታል ማለት ነው። እነኝህን በማድረግ ማንኮራፋትን መቀነስ እንችላለን። እንግዲህ በቂ መረጃ ስለ ማንኮራፋት አግኝታችኋል ብዬ አስባለሁ። እንዴት መከላከል አለብን የሚለውን በቂ መረጃ አግኝታችኋል ብዬ አስባለሁ። ሌሎች መረጃዎች እንዲደርሳችሁ እንግዲህ ሰብስክራይብ በማድረግ የደወል ምልክቱን ተጫኑ። ሼር በማድረግም ይሄ መረጃ ለሌሎች እንዲደርስ አድርጉ እላለሁ። ቀጣይ ደግሞ በጤና መረጃ በሌላ የጤና መረጃ እንገናኛለን። እስከዛው ድረስ ቸር ሰንብቱ።